ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ እሁድ የከሰዓት ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን መጥተናል። የዓለም ዋንጫ የጨዋታ ጥቆሞታችንን፣ መረጃዎቻችንን፣ የዝውውር መረጃዎችንን እንዲሁም የክለብ መረጃዎችን በስፋት ይዘን እየቀረብን ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንዲሁም እስከ መጨረሻው ድረስ አብራችን እንድትቆዩ እየጋበዝን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ቅድሚያም የዓለም ዋንጫ ጨዋታዎችን በመመልከት እንጀምር። ዛሬ ምሽት 2 ሰዓት እንዲሁም 5 ሰዓት ላይ የሚደረጉ ጨዋታዎች አሉ። ጀርመን ከኳራሳው ጋር የሚያደርጉት ጨዋታ ምሽት 2 ሰዓት ላይ የሚጀምር ጨዋታ ነው። ኔዘርላንድም እንዲሁ ከጃፓን የሚጫወቱም ነው የሚሆኑት። እነዚህ እንግዲህ ምሽት ላይ የሚደረጉ ጨዋታዎች ናቸው። ሌሊትም እንዲሁ የሚቀጥሉ ጨዋታዎች አሉ። በተለይም ዛሬ ከሚጠበቁ ጨዋታዎች መካከል እንግዲህ እንደነገርናችሁ ኔዘርላንድና ጀርመኒ ምሽት ላይ የሚያደርጉ ጨዋታ ሲጠበቅ ሌሊት 2 ሰዓት ላይ አይቬሪ ኮስት ከኢኳዶር ጋር እንዲሁ ይጫወታሉ። ንጋት 11 ሰዓት አካባቢ ላይ ደግሞ ስዊድን ከቱኒዚያ እንዲሁ የሚጫወቱት ጨዋታ የሚጠበቅ ጨዋታ ነው። እነዚህን ጨዋታዎች እንድታዩ ነው የምንጋብዛችሁ የተወደዳችሁና የተከበራችሁ አድማጮቻችን። ከጨዋታ ጥቆሞቻችን ወጣ ስንል ደግሞ ሌሎች የዓለም ዋንጫ መረጃዎችን እናጋራችሁ። ቶማስ ቱሄል የእንግሊዝ ተጫዋቾች ሞራል የበለጠ ከፍ ለማድረግ ለተጫዋቾቹ ፍቅረኞቻቸውን ወይም ደግሞ ሚስቶቻቸውን ወደ ልምምድ ማዕከል መጥተው እንዲጎበኟቸው እንዲሁም በእረፍት ሰዓት ጊዜ እንዲያሳልፉ ፍቃድ መስጠታቸው መረጃዎች እያሳዩም ይገኛሉ። በዚህም የጁድ ቤሊንጋም ፍቅረኛ፣ የኮቢ ማይኖ ፍቅረኛ እንዲሁም የሃሪኬን ሚስት በተደጋጋሚ ወደ ልምምድ ማዕከሉ እየተመላለሱ እንደሚገኙ ዘሰን እያስነበበም ይገኛል። ይህም ያደረጉበት ዋነኛ ምክንያት እንግዲህ በተለይም በእንግሊዝ ብሔራዊ ቡድን ላይ መነሳሳትን እንዲፈጠር እንዲሁም ለዓለም ዋንጫው እንዲሁ እስከ ፍጻሜ ድረስ ዋንጫ ለማግኘት ከፍተኛ ሙከራዎችን እንደሚያደርጉ መረጃዎችም ያሳያሉ። ኬፕ ቨርዴ ስፔንን መፈተኗ አይቀርም ሲል ይናገራል አጥቂው። አምናለሁ ስፔን እንደምታስቸግር ደግሞ በጣም እርግጠኛ ነኝ 16 ውስጥ ዘና ብለን እንደምንገባ ሲል የ35 ዓመቱ የኬፕ ቨርዲው አጥቂው ቤቤም ይናገራል። ከስፔን ጋር የምናደርገው ጨዋታ ከባድ እንደሆነ እናምናለን፣ ነገር ግን እንደምንፈተናቸው እርግጠኛ ነኝ። እስከ 16ቱም ዘና ብለን እንደሚሄድም ተስፋ እናደርጋለን ሲል መናገሩን ነው የገለጸው። ሌላኛው ግብጽ በዓለም ዋንጫው የምትለብሰው ማሊያ ላይ ያሉትን 3 ኮከቦች ለብሳ እንዳትጫወትም ተከልክላለች። ፊፋ ግብጽ ከቤልጅየም ጋር ከሚያደርጉት የመክፈቻ ጨዋታ በፊት ኮከቦችን እንዲያነሱ አስቸኳይ ትዕዛዝም ሰጥታለች። የተጫዋቾቹ ስም እንዲሁም ደግሞ ቁጥር ላይ ያለው የወርቅ ቀለምም መለወጥ አለበት በማለትም ነው የተገለጸው። ምክንያቱም ሀገሮቹ ኮከቦችን ማሊያ ደረት ላይ የሚያትሙት ዓለም ዋንጫ ባነሱት ቁጥር ነው። ግብጽ ግን አፍሪካ ዋንጫ ያነሳችበትን 7 ኮከቦች ያለበትን ማሊያ አሰርታ ለዓለም ዋንጫ መቅረቧ ነው እንግዲህ ፊፋ እንድትቀይር ትዕዛዝ እየሰጠው። ይህም እንግዲህ በዓለም ዋንጫ እንዳላሳካች ነገር ግን በአፍሪካ ዋንጫ ብቻ እንዳሳካችም እንዲሁ መግለጻቸው ነው መረጃዎች እያሳዩም የሚገኙት። ከዓለም ዋንጫ ወጣ ስንል የክለብ መረጃዎችን፣ የዝውውር መረጃዎችን የምንመለከት ይሆናል። በአሁኑ ሰዓት ላይ እንግዲህ አርሰናል አንድ አጥቂ ስፍራ ተጫዋች እየፈለገም ይገኛል። አርሰናል ግሪካዊውን አጥቂ ለማስፈረም መንገድ መጀመሩ ነው በስፋትም የሚገለጸው። የሚካኤል አርቴታው አርሰናል ከአዲሱ የውድድር ዘመን አስቀድሞ የፊት መስመሩን ለማጠናከር የክለብ ብሩዡን የመስመር አጥቂ የሆነው ክሪስቶፈን ዞሊንስን ለማስፈረም እየሰራም ይገኛል። የሰሜን ለንደኑ ክለብ የ24 ዓመቱን ግሪካዊ ተጫዋች በ40 ሚሊዮን ዩሮ አካባቢ ወደ ኤሚሬትስ ሊያመጣው እንደሚችልም ነው የተገለጸው። ዞሊስ ባለፉት 2 የውድድር ዘመናት ለክለብ ብሩጅ 43 ግቦችንም አስቆጥሯል። እንዲሁም በተጠናቀቀው የውድድር ዓመት ብቻ 17 ግቦችን አስቆጥሮ 23 ለግብ የሚሆኑ ኳሶችን አመቻችቶ ማቀበልም ችሏል። ይህም ተጫዋች ለማስፈረም የሚደረገው እንቅስቃሴ አርሰናል እንደ ሞርጋን ሮጀርስ ያሉ ሌሎች አጥቂዎችን ለማስፈረም አያዳግቶም ነው እየተባለም የሚገኘው። የእንግሊዝ ፕሪሚየር ሊጉ ሻምፒዮን በግራ መስመር ፊት መስመር ላይ ራት ያላቸው ተጫዋቾችን መጨመርም ይፈልጋሉ። በዚህም ቦታ ላይ የሚሰለፉት ሊሳንድሮ ማርቲኔዝ እንዲሁም ደግሞ ጋብሪኤል ማርቲኔሊ በክለቡ የመቆየታቸው ነገር እስካሁን ድረስ አልተረጋገጠም። ዞሊስ ወደ ጀርመን እንዲሁም ቤልጅየም ከማቅናቱ በፊት ለሌላኛው የእንግሊዝ ክለብ ኖርዊች ሲቲ ተጫውቶ ማሳለፉም ነው የተገለጸው። ይህ ተጫዋች በአሁኑ ሰዓት ላይ በአርሰናል እጅግ በጣም እየተደነቀም ይገኛል። ይህንንም ተከትሎ አርሰናል ይህን ተጫዋች የግሉ ለማድረግ ብዙ ሙከራዎችን እያደረገም ነው የሚገኘው። ከዚህ በፊት የተጫዋች አንድ ሀሳብን ሰጥቶ ነበር። ይህም እንግዲህ ለአርሰናል ተስፋ እንደሰጠም ነው የተገለጸው። እኔ ከእንግሊዝ የአርሰናል ደጋፊ ነኝ። በዓለም ላይ እንደ አርሰናል የምወደው ክለብም የለም። አርሰናል ወደ እኔ ከመጣ አይንን የማሽበት ምንም አይነትም ምክንያት የለም። እንዲሁም ሁለቴ አላስብም፣ እሺ ብቻ ነው የሚለው ሀሳቡን ገልጾ እንደነበር ከዚህ በፊት ተገልጿል። ይህም እንግዲህ ምናልባትም አርሰናል እንዲሁም አንድሪያ በርታ ጠንክረው ወደሱ የሚጠጉ ከሆነ የግላቸው ለማድረግ ያለምንም ጥርጥር እንደሚሳካላቸው ነው መረጃዎች በስፋትም እያመላከቱት የሚገኙት።
ሌላኛው ዲማርዚዮ ያወጣው መረጃ እንግዲህ ፓሪስ ሳን ዠርሜን ጀርመን ብራድኪ ባርኮላ ክለቡን ለቆ የሚሄድ ከሆነ ፌራን ቶሬዝን ለማስፈረም ብራድኪ ባርኮላ ክለቡን ለቆ የሚሄድ ከሆነ ፌራን ቶሬዝን ለማስፈረም እያጤኑበትም ይገኛሉ ሲልም ይገልጻል። የባርሴሎና ተጫዋች ፒኤስጂ ውስጥ ባርኮላን ከሚጠቁ ተጫዋቾች ዝርዝር ውስጥም ስሙም ተካቷል። በአሁኑ ሰዓት ላይ ብራድኪ ባርኮላ ከሊቨርፑል እንዲሁም ከአርሰናል ጋር በስፋት ስሙም እየተያዘም ይገኛል። በተለይም ከአርሰናል ጋር ያለው ግንኙነት እጅግ በጣም እየጠነከረም ነው የሚገኘው። የግራ ክንፍ የአጥቂ ስፍራቸውን ለማጠናከር የተለያዩ ተጫዋቾችን እየተመለከቱ የሚገኙት አርሰናሎች በአሁኑ ሰዓት ላይ የሞርጋን ሮጀርስ ጉዳይ እንዲሁም የብራድኪ ባርኮላ ጉዳይ እጅግ እየጠነከረም መጥቷል። ብራድኪ ባርኮላ በፓሪስ ሳን ዠርሜን ቤት እንግዲህ ቦታው በዲዜሬ ዶዌ እንዲሁም በሌሎች ተጫዋቾች መነጠቁን ተከትሎ ተጫዋቹ የጨዋታ ሰዓት ለማግኘት የተለያዩ ታላላቅ ክለቦችን እየሳበም ይገኛል። ዋነኛው ደግሞ በእንግሊዝ የሚገኘው አርሰናል እንዲሁም ደግሞ ሊቨርፑልም ናቸው። በአሁኑ ሰዓት ላይ ደግሞ አርሰናል እጅግ እየጠነከረም ይገኛል። ለዚህ ዝውውር ምናልባትም እንግዲህ እስከ 70 ሚሊዮን ፓውንድ ሊጠየቅበትም ይችላል። በተለይም የተጫዋች ገና እድሜው ታዳጊ መሆኑ እድሜው በ21 ደረጃ የሚገኝ መሆኑ እንደ ዋነኛ እድል ይጠቅመዋል ተብሎም እየተገለጸም ይገኛል። የሊሳንድሮ ማርቲኔዝ የእድሜ መግፋት እንዲሁም ኮንሲስተንት አለመሆን የጋብሪኤል ማርቲኔሊ በእንግሊዝ ፕሪሚየር ሊግ ያለው አቋም መውረዱን ተከትሎ እንግዲህ ያለምንም ጥርጥር በዚህ ዓመት አጠናክረው የሚሄዱት ዋነኛው ቦታ እንደሆነም ይታመናል በአርሰናል በኩል። በዚህም የተነሳ ብራድኪ ባርኮላ ዋነኛው ተመራጭም ያደርገዋል። ሞርጋን ሮጀርስ አሁንም ቢሆን ከአርሰናል ዋነኛው ኢላማዎች ውስጥ አንደኛው መሆኑ የተገለጸ ሲሆን አሁን ደግሞ ሌላ ስም እየሰማን እንገኛለን። ይህም ሞርጋን ጊብስ ዋይት ነው። ኖቲንጋም ፎረስት ይህም ተጫዋች እንደሚፈለግ እየተገለጸ ይገኛል። ነገር ግን ኖቲንጋም ፎረስቶች በቀላሉ ይህን ተጫዋች ይሸጡታል ተብሎ አይጠበቅም። የኤሊዮት አንደርሰን ድርድርን እየተመለከትን እንገኛለን። ከማንቸስተር ሲቲ ጋር የሚያደርጉት ድርድር ይህ ምን ያህል ከባድ እንዳደረገባቸው የተመለከትነውም ጉዳይ ነው። እስከ 121 ሚሊዮን ፓውንድ አጠቃላይ ወጪ ቢያቀርቡላቸውም ቀጥታ ነበር እንግዲህ ዲስኳሊፋይድ ማድረግም የቻሉት። ምናልባትም እንደዚህ አይነት ድርድሮችን ሊገጥማቸው ይችላል። ወደሱ ፊታቸውንም የሚያዞሩም ከሆነ እነዚህ ሶስቱ ስሞች ግን በአርሰናል ከምንሰማቸው የግራ ክንፍ የአጥቂ ስፍራ ስሞች መካከል እንዲሁ ዋነኞቹ መሆኑን መረጃዎችም ያሳያሉ። ሌላኛው ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ እንግዲህ ሜን አንድ ዘገባን ይዞ መውጣትም ችሏል። በአሁኑ ሰዓት ላይ ትኩረቱ ከግራ መስመር ተጫዋች ይልቅ በግራ ተከላካይ ላይ መሆኑ እየተገለጸም ይገኛል። ዩናይትዶች ሉዊስ ሃለን ይወዱታል። ዝውውሩም ሊሳካም ይችላል። ዋነኛው ተመራጩ ግባቸው ለሉክ ሾው የረጅም ጊዜ ተተኪ ማግኘትም ነው። የሉዊስ ሃል እድሜው ገና መሆን በእንግሊዝ ፕሪሚየር ሊግ በኒውካስል ዩናይትድ ቤት ወጥ አቋም ማሳየት እንዲሁም በዘመናዊ እግር ኳስ ላይ ያለው የሜንታሊቲ እድገትና የመቀበል ችሎታው ትልቅ መሆኑን ተከትሎ ማንቸስተር ዩናይትዶች ትክክለኛ ተተኪ ብሎም ያስቡታል። በዚህ ዓመት ምንም እንኳን 38 ጨዋታዎችም ቢያደርግም ሉክ ሾው በሚቀጥለው ዓመት ግን ኢንኮንሲስተንት አቋሙን ያሳያል ተብሎ አይጠበቅም። በዚህም የተነሳ ነው ትክክለኛ ተተኪ እየፈለጉም የሚገኙት። የፓትሪክ ዶርጉ ጉዳይ በአሰልጣኝ ማይክል ካሪክ ስር የግራ ክንፍ አጥቂ እንጂ የግራ ክንፍ ተከላካይ ሆነው እንደሚያለሙት ነው የተገለጸው። በተለይም ወደ ማንቸስተር ዩናይትድ ሲመጣ እንግዲህ የተጫዋች ዊንግ ባክ ይሆናል ተብሎ ነው የሚጠቀሙበት ተብሎ የተገለጸው። በተለይም አሰልጣኝ ሩበን አሞሪም ሲመጡ እንግዲህ ይህን ተጫዋች እንደ ዊንግ ባክነት አስበው ነበር ማምጣትም የቻሉት። ይህም ተጫዋች እንግዲህ ለዊንግ ባክነት የቀረበም ነበር። በዚህም የተነሳ በአሁኑ ሰዓት ላይ የግራ ክንፍ አጥቂነትን ሊጠቀሙበት እንደሚችሉ ያሳያሉ። ፓትሪክ ዶርጉ በአሁኑ ሰዓት ላይ ይበልጥ እንደ መስመር አጥቂም እየታየም ነው የሚገኘው። ይህም ደግሞ ዩናይትድ የግራ መስመር አጥቂ የመግዛት እድሉ ጠባብ መሆኑም ያሳያልም ይባላል። በሞርጋን ሮጀርስ እንዲሁም በኢሊማን ንጃይ ላይ ፍላጎት ቢኖርም ዝውውሩ ከፋይናንስ አንጻር የሚስማማ መሆንም አለበት። ደግሞም ለክለቡ ቅድሚያ የሚሰጥ ጉዳይም አይደለም ተብሎም እየተገለጸም ይገኛል። ማንቸስተር ዩናይትድ በተለይም በማይክል ካሪክ ስር የሰራውን ራሱን ማሳየት የቻለውን በአስቶን ቪላ ቤት የሚገኘውን ሞርጋን ሮጀርስን ይወዱታል። ኢሊማን ንጃይም ከኤቨርተን ጋር ያለው አቋሙም በዛ ቦታ ላይ ከሚወደዱ ተጫዋቾች መካከል አንደኛው ነው። ራፋኤል ሊያውም ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ከዚህ በፊት የሰማናቸው መረጃዎች ናቸው። ነገር ግን ማንቸስተር ዩናይትድ ቅድሚያ የሚሰጠው ቦታም አይደለም። በተለይም በዚህ ዓመት ከሚፈልጋቸው ቦታዎች መካከል የግራ ክንፍ የተከላካይ ስፍራ ቦታ ላይ የማይደራደሩበት ቦታ ነው። እንዲሁም የዲፌንሲቭ ሚድፊልደርነት የመሀል አማካይ ቦታዎችን እንዲሁ ይመለከታል። በዚህም ነው እንግዲህ ከማቲያስ ፈርናንዴዝ ጋር ያላቸው ግንኙነት እጅግ በጣም እየጠነከረ እየመጣም የሚገኘው። እንዲሁም ደግሞ ሁለተኛ በረኛም ይፈልጋሉ ማንቸስተር ዩናይትዶች። በዚህም እነዚህን ቦታዎች ለማጠናከር ነው ቅድሚያም የሚሰጡት። በዚህም የተነሳ እነዚህን ቦታዎች ለማጠናከርም ይሞክራሉ ተብሎም ይገለጻል። በማንቸስተር ዩናይትድ ቤት ማንቸስተር ዩናይትድ በሀገሩ የዓለም ዋንጫ መክፈቻ ጨዋታ ላይ ድንቅ ብቃቱን ላሳየው የአሜሪካዊ ብሔራዊ ቡድን ተጫዋች የሆነው ታይለር አዳምስ የዝውውር ጥያቄ ለማቅረብ እያሰበ እንደሆነ
ቲም ቶክ በስፋትም እያስነበበም ነው የሚገኘው። ይህም ተጫዋች በተለይም እንግዲህ በትላንትናው የምሽት ጨዋታ ላይ ምርጥ ብቃቱንም አሳይቷል። በዓለም ዋንጫ ላይ ድንቅ ብቃት ማሳየቱን ተከትሎ የተለያዩ ቲሞችን እየሳበ እንደሚገኝ ከማንቸስተር ዩናይትድ ጋር እንዲሁ ያለው ስም ከፍ እየተደረገ እንደሚገኝ ነው መረጃዎች የሚያሳዩት። ሌላኛው ማንቸስተር ዩናይትድ አሁንም ቢሆን የአማካይ ስፍራ ተጫዋቾችን እየተመለከተም ይገኛል። ከነዚህ መካከል ዋነኛው ብለን የምንጠቅሰው ተጫዋች እንግዲህ ማቲያስ ፈርናንዴዝ ነው። ይህ ፖርቹጋላዊ የ21 ዓመት ተጫዋች እንግዲህ በማንቸስተር ዩናይትድ ቤት ለውጦችን ያሳያል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ከዚህ በፊት ኤሊዮት አንደርሰን፣ አዳም ዋርተን፣ ካርሎስ ባሊባ የመሳሰሉ ተጫዋቾች ከማንቸስተር ዩናይትድ ጋር ስማቸው ሲያያዝ ቆይቶም ነበር። የኤሊዮት አንደርሰን ጉዳይ የተቋጨ ወይም ደግሞ ያለቀለት የሞተም ጉዳይ ነው። ምንም እንኳን ማንቸስተር ዩናይትድ እስከ 120 ሚሊዮን ፓውንድ ያወጣል ተብሎ ባይጠበቅም ሌላኛው መንስኤ የሆነው ተጫዋቹ ወደ ሲቲ የመሄድ ፍላጎት ማሳየቱን ተከትሎ ማንቸስተር ዩናይትድ እጁን ከዚህ ዝውውር ውስጥም አውጥቷል። ሌላኛው የሚጠቀሰው ሳንድሮ ቶናሊ ነበር። ይህም ተጫዋች እንግዲህ ከማንቸስተር ዩናይትድ፣ አርሰናል እንዲሁም ደግሞ ማንቸስተር ሲቲ ጋር ስማቸው በስፋትም ይጠቀሳል። እንዲሁም እንደ ጁቬንቱስ ያሉ የጣሊያን ክለቦችም ወደ ሀገሩ ሊመልሱትም ይፈልጉታል። ተጫዋቹ አሁንም ቢሆን ወደ ትላልቅ ክለቦች የሚሄድ ከፍተኛ ፍላጎትም አለው። ኒውካስልንም እንዲሁ የልቀቁ ኢንተር ከዚህ በፊት በግልጽ መናገሩን የምናስታውሰውም ጉዳይ ነው። ይህም ተከትሎ ኒውካስል ዩናይትድ ለዚህ ተጫዋች እስከ 100 ሚሊዮን ፓውንድ ነው እየጠየቀም የሚገኘው። ይህ የ26 ዓመት ተጫዋች እንግዲህ በእንግሊዝ ፕሪሚየር ሊግ ተፈትኖ ያለፈ ድንቅ የተከላካይ አማካይ ስፍራም ተጫዋች ነው። ቦክስ ቱ ቦክስም የመጫወት አቅም እንዳለውም አሳይቶናል። ነገር ግን ማንቸስተር ዩናይትድ 100 ሚሊዮን ፓውንድ ለአንድ ተጫዋች የማውጣት ምንም አይነት ፍላጎት እንደሌለው ከዚህ በፊትም ግልጽም አድርጓል። አርሰናልም ቢሆን እንዲሁ 100 ሚሊዮን ፓውንድ የማውጣት ፍላጎትም የለውም። ከዚህ በፊት እንግዲህ ዲክላን ራይስን በ100 ሚሊዮን ፓውንድ በማምጣት ምን ያህል ቲሙን እንደቀየረ ተመልክቷል። ነገር ግን ይህ ተጫዋች 100 ሚሊዮን ፓውንድ ያወጣል ብለው እንደማያምኑም በመግለጻቸው ምክንያት ለዚህ ተጫዋች ያወጣሉ ተብሎ አይጠበቅም። ማቲያስ ፈርናንዴዝም ስሙ ከአርሰናል ጋር የተያዘ ተጫዋች እንደነበር እናስታውሳለን። ነገር ግን ቅርበት ያላቸው መረጃዎች እንደሚያሳዩት ማንቸስተር ዩናይትድ ያለ ጥርጥር ይህን ዝውውር ይፈጽሙታል ሲሉ ነው የሚገልጹት። ሪያል ማድሪድ ፈላጊ ክለብ ነው። በአሰልጣኝ ጆዜ ሞሪኒዮ ስር የሚደነቅ ተጫዋች ነው። በአንድ ሀገር መስራታቸው ምናልባትም ሁለቱም ፖርቹጋላዊ መሆናቸው ይህ ነገር ሊጠቅማቸው ይችላል። ነገር ግን በአማካይ ቦታ ላይ የተለያዩ ተጫዋቾች መኖራቸው እንዲሁም የበርናንዶ ሲልቫ በአሁኑ ሰዓት ላይ ወደ ሎስ ብላንኮቹ መሄድ የዚህን ዝውውር እንዲሁ ያወድቀዋል ወይም ደግሞ ዝቅ ያደርገዋል ሲሉም ይገልጻሉ። በዚህም ብቸኛው እድል ያለው ክለብ ማንቸስተር ዩናይትድ ነው። ከዌስትሃም ጋር እንዲሁ ንግግር ላይ ቢገኝም እንግዲህ 85 ሚሊዮን ፓውንድ መጠየቃቸውን ተከትሎ ማንቸስተር ዩናይትድ ለዚህ ተጫዋች ምንም አይነት የ85 ሚሊዮን ፓውንድ የማውጣት ፍላጎት እንደሌላቸው የተገለጸ ሲሆን ምናልባት አርሰናል ጋር ሊደርስ እንደሚችል ነው የተገለጸው። በአሁኑ ሰዓት ላይ ካሉት መረጃዎች መካከል እንግዲህ 60 ሚሊዮን ፓውንድ ቀጥታ የሚከፈል እንዲሁም አርሰናሎች ደግሞ እስከ 15 ሚሊዮን ፓውንድ ሊደርሱ እንደሚችሉ መረጃዎችም እያሳዩን ይገኛሉ። በማንቸስተር ዩናይትድ ቤት የተለያዩ ተጫዋቾችንም አሁንም ይመለከታሉ ተብሎ እንደሚገለጽ በማንቸስተር ዩናይትድ ቤትም ሰማን። ቼልሲን ስንመለከት የማርኮ ኩሬያ ጉዳይ፣ የኤንዞ ፈርናንዴዝ ጉዳይ እንዲሁ ያልተጠናቀቀ መሆኑም ይገለጻል። እነዚህ ተጫዋቾች ከቼልሲ ጋር የመለየት እድላቸው ሰፊ የሆነ እንደሚገኝ ሰምተንም ነበር። ነገር ግን የኤንዞ ጉዳይ እንግዲህ በአሁኑ ሰዓት ላይ እየቀዘቀዘም ይገኛል። ሎስ ብላንኮቹ በርናንዶ ሲልቫን መውሰዳቸውን ተከትሎ ለዚህ ተጫዋች 120 እና 130 ሚሊዮን ፓውንድ የሚያወጡበት ምንም አይነት ምክንያት እንደሌለ ነው የተገለጸው። ተጫዋቹ አሁንም ቢሆን ከቼልሲ የመውጣት ፍላጎትም አለው። ቼልሲዎች ግን የትልቅ ገንዘብ ተጫዋች መሆናቸውንም ያምናል። በዚህም እስከ 130 ሚሊዮን ፓውንድ ነው የሚጠይቀው። ሌላኛው ስፔናዊ ተጫዋች የሆነው ማርኮ ኩሬያ እንግዲህ አትሌቲኮ ማድሪድም ጥያቄ አቅርቦም ነበር። ነገር ግን ትንሽ ገንዘብ ማቅረቡን ተከትሎ ዲስኳሊፋይድ ተደርጎበትም ነበር። የተጫዋች ወደ ስፔን የመመለስ ፍላጎትም አለው። በተለይም የካታላኑን ክለብ ባርሴሎና የመቀላቀል ፍላጎት ቢኖረውም ካታላኖቹ ግን ለዚህ ጥያቄ ምንም ፈቃደኛ እንደሆኑ ሆኖም እየተገለጸም ይገኛል። ቼልሲ በአጥቂ ስፍራ ላይ ሊያም ዴላፕንና እንዲሁም ደግሞ ሌላኛው ተጫዋች የሆነው ኒኮላ ጃክሰንንም ለመቀየር ፍላጎት ያላቸው ሲሆን ትክክለኛ አጥቂዎችንም እየተመለከቱም ይገኛሉ። በነፃ የሚለካው ዱሳን ቭላሆቪችንም ጭምር እየተመለከቱ ሲሆን በተለይም እየተጫዋች በነፃ መገኘቱን ተከትሎ ልምድ ያለው ተጫዋች መሆኑን ተከትሎ በቼልሲ ራዳር ውስጥ ከሚገኙ ተጫዋቾች መካከል አንደኛው ነው ያደርጓል የተባለው። ማንቸስተር ሲቲ ከኤሊዮት አንደርሰን ጋር ያለው ንግግር እየቀጠለ ሲገኝ እንደሚያስፈርሙትም እርግጠኛ ሆነው እየተናገሩም ይገኛሉ። በአሁኑ ሰዓት ላይ ሶስተኛ ጥያቄ ለማቅረብ ዝግጅት ላይ መሆናቸው መረጃዎችም እያሳዩም ነው የሚገኙት። ይህ ተጫዋች ያለ ጥርጥር ከማንቸስተር ሲቲ ጋር እንደሚቀላቀል በሚቀጥለው ዓመት ይህን ተጫዋች የሮድሪ ምትክ ሆኖ በማንቸስተር ሲቲ ቤት በእንግሊዝ ፕሪሚየር ሊጉ በአውሮፓ ሻምፒዮንስ ሊጉ እንደምናየው እርግጠኛ ነን ሲሉ በርካቶቹም ይገልጻሉ። ሊቨርፑል ኔዘርላንዳዊ ጋዜጠኛ ሙኒር ቡአሌን
ኮዲ ጋክፖ ሊቨርፑልን ልቀቁኝ ሲል ጥያቄ ማቅረቡን በይፋም አድርጎታል ሲልም ይገልጻል። ኔዘርላንዳዊ ተጫዋች ኮዲ ጋክፖ ሊቨርፑልን መልቀቅ ይፈልጋል። ቶተንሃም ደግሞ ተጫዋቹን ለማስፈረም ዝውውሩን እየመራም ይገኛል ሲልም ይገልጻል። በሊቨርፑል ቤት ያለው ዓመት ደስተኛ ያለው ሆኖ ኮዲ ጋክፖ በአሁኑ ሰዓት ላይ ከሊቨርፑል ጋር የመለየት ከፍተኛ ፍላጎትም አለው። ያን ዲያማንዴ በዛ ቦታ ላይ የሚመጣ ከሆነ ደግሞ ቦታው የሚነጠቀው ይህ ተጫዋች አሁንም ቢሆን ወደ ሌሎች ክለቦች እያማተረም ይገኛል። የሁጎ ኤኪቲኬ ጉዳት የሚመለስበት ሰዓት እንዲሁም ደግሞ የአሌክሳንደር አይዛክ ሙሉ ፊት በሆኑበት ሰዓት ይህ ተጫዋች ከቤስት 11 ውጪ እንደሚሆን ነው እየታመነም የሚገኘው። የያም ዲያማንዴ ደግሞ የሚጠናቀቅ ከሆነ የእድሉ ጉዳይ እየጠበበ እንደሚገኝ መረጃዎችም ነው እየተመለከቱን የሚገኙት። በዚህም የተነሳ የመልቀቅ እድሉ ሰፊ ነው ሲልም እያስነበበንም ይገኛል። በአማካይ ቦታ ላይ የአሌክሲ ማካሊስተር ጉዳይ አሁንም አልተጠናቀቀም። አሌክሲ ማካሊስተር አሁንም ቢሆን እንግዲህ ስማቸው ከተለያዩ ክለቦች ጋር ይያዝም በሊቨርፑል ቤት ግን የመቆየት እድሉ እየጠበበ እንደሚገኝ መረጃዎች ያሳያሉ። የሱም ትክክለኛ ተተኪ ተደርጎ ከሚወሰዱ ተጫዋቾች መካከል አዳም ዋርተን እንዲሁም አሌክስ ስኮትም ይጠቀሳሉ። አዳም ዋርተን በክሪስታል ፓላስ ቤት ከፍተኛ ጥያቄ የሚቀርብለትም ተጫዋች ነው። እስከ 120 ሚሊዮን ዩሮ ነው እንግዲህ ከዚህ በፊት በተለይም በጥር የተለጠፈበት የተጫዋች ይህም ምናልባትም ሊከብድበት ይችላል። ሊቨርፑሎች በአሁኑ ሰዓት ላይ እንደ አምነው ሁሉ እንደ ፍሎሪያን ቪርትዝ እንዲሁም ደግሞ አሌክሳንደር አይዛክ ተጫዋቾች ከፍተኛ ገንዘብ የማውጣት ምንም አይነት ፍላጎትም የላቸውም። በአማካይ ተጫዋቾች ማለትም ከፍተኛ ገንዘብ በማይጠይቁ ተጫዋቾች ራሳቸውን ለማደራጀት እንደሚፈልጉ መረጃዎችም ያሳያሉ። አሌክስ ስኮት በሊቨርፑል ቤት ቢፈለግም በቀድሞ አሰልጣኙ ፍላጎት ቢኖረውም እንግዲህ የተጫዋች ግን በርነማውዞች በቀጥታ ይለቁታል ወይም በትንሹ ገንዘብ ይለቁታል ተብሎ እንደማይታመን መረጃዎችም እያሳዩንም ይገኛሉ። ይህም በሚቀጥለው ከምንሰባቸው ዝውውሮች መካከል የምንመለከተው ይሆናል። ሪያል ማድሪድ አሁንም ቢሆን የተለያዩ ተጫዋቾችን ይመለከታሉ ተብሎ ይጠበቃል። ቅድም እንደነገርናቸው እንደ ኤንዞ ፈርናንዴዝ እንዲሁም ደግሞ ማቲያስ ፈርናንዴዝን ጨምሮ የተለያዩ ተጫዋቾችን እየተመለከቱ እንደሚገኙ መረጃዎች እያሳዩም ይገኛሉ። በመከላከል ቦታ ላይ የአልቫሮ ካራሬስን ቦታ ለማጠናከር ሲሉ ከሪካርዶ ካላፊዮሪ ስማቸው ሲያያዝ እንደነበር እናስታውሳለን። እንዲሁም ደግሞ የግቫርዲዮል ጉዳይ እየጠነከረ ቢመጣም እንግዲህ ድርድሩ በማንቸስተር ሲቲ ቤት ከፍ ማለቱን ተከትሎ ሌሎች ተጫዋቾች ላይ እያማተሩ እንደሚገኙ መረጃዎችም ያሳዩናል። በሪያል ማድሪድ ሌላኛው መረጃ እንግዲህ ኪሊያን ምባፔ ይናገራል። ኢብራሂማ ኮናቴ በጥሩ ጎኑ በጣም ጠንካራ ነው እናም ደግሞ ፈታኝ ተከላካይ ነው ሲልም ይገልጻል። መቼም ቢሆን ስህተት አይሰራም። ተጫዋቹ ላይ የሚኖረው አጠባበቅ ጠንካራ ነው። ተቃራኒው ተጫዋች አስቸጋሪ ምሽት እንደሚያሳልፍ እንዲሰማው ይፈልጋል ሲልም ይገልጻል። በቡድኔ ውስጥ እንደሱ ያሉ ተከላካዮች እንዳሉ እወዳለሁ ሲልም መናገሩን ነው የሰማ ነው። ይህ ተጫዋች ሪያል ማድሪድ ጋር መስማማቱንም እናስታውሳለን። ሌላኛው ፔፔ ነው የሚናገረው። የቀድሞ የሪያል ማድሪድ ተከላካይ ኢብራሂማ ኮናቴን በጣም እወደዋለሁ ሲልም ይናገራል። ከኔ የተሻለ እንዲሆንም ተስፋም አድርጋለሁ። ይህም ከዚህ ሪያል ማድሪድ ውስጥ ጥሩ ነገሮችን እንዲሁም እየሄዱ መሆናቸውን እንዲሁም ዋንጫዎችን እያሸነፉ መሆናቸውን ማሳያ ይሆናል ሲልም ይገልጻል። እኔ የምፈልገው ያንን ነው ሲል የገለጸ ሲሆን ሪያል ማድሪድ ወደ ዋንጫ ስኬት ይመለሳል። እኔ በዚህ ጉዳይ ላይ ምንም ጥርጥር የለኝም። በሪያል ማድሪድ ቤት ብዙ ነገሮች ይሳካሉ ሲል መግለጹንም ሰማን። ባርሴሎና አሁንም ቢሆን እንግዲህ ከጁሊያን አልቫሬዝ ነገር እንዳልተጠናቀቀ መረጃዎችም ያሳያሉ። ምንም እንኳን የማይነካ ተጫዋች ተብሎ በአትሌቲኮ ማድሪድ ቤት የሚገለጽ ቢሆንም እድሎችን ለመሞከር በባርሴሎና ቤት ጥረቶች ሊመለከቱ እንደሚችሉ የተገለጸ ሲሆን የማርከስ ራሽፎርድ ጉዳይ አሁንም እንደማይሆን መረጃዎች ያሳያሉ። ባርሴሎና አሁንም የሚፈልገው እንግዲህ ከዚህ ተጫዋች ጋር ያለው ግንኙነት አንድ አመት ቀጣይ የውሰት ውል ጥያቄ ሊያቀርብ እንደሚችል ነው የሚገለጸው። ነገር ግን ምንም አይነት ግዢ እንደማይፈልግም ተገልጿል። ዣኦ ካንሴሎ ህይወትን ለዘላለም ስለቀየረው ወላጅ እናቱን ስላጣበት አሰቃቂ የመኪና አደጋ እንዲህ ሲልም ይናገራል። ህይወቴን ለዘላለም የቀየሩት ጥቂት ሰከንዶችም ነበሩ። አንዳንድ ነገሮችን አሁንም ይታወሱኛል። የእናቴን የመጨረሻ ጩኸትም አስታውሰዋለሁ ሲልም ነው የሚናገረው። ወንድሜ በዚያን ጊዜ ገና የ8 ዓመትም ልጅም ነበር። ሲያለቅስም አስታውሰዋለሁ። እናቴን ለማጣት መኪናው ለማስነሳት ሞከርኩኝ ግን አልቻልኩም። ምንም አልቻልኩም ነበር ሲም ነው የሚናገረው። ሁሉም ነገር በጣም ጨለማም ነበር። በኤቱ መንገድ ዳርቻ ላይም ነበረን። ያንን ሁሉ ኃይል ተጠቅሜ መኪናውን ለማንሳት ሞከርኩኝ ግን አልቻልኩም። መኪና ማንሳት ፈጽሞ የማይቻል ነገር ነው፣ ከባድ ነው። ይህ ነገር መቼ የማይረሳኝም ሲልም እየገለጸ ሲሆን ዣኦ ካንሴሎ በህይወት ውስጥ ካለፈበት እጅግ አሳዛኝ ጊዜ በስሜት የተሞላ ትዝታውን ነበር እንዲሁ ማጋራትም የቻለው። ሌላኛው እንግዲህ የምናነሳው መረጃ ኤሲ ሚላን ከአሰልጣኛቸው ጋር መስማማት ስላልቻሉ አዲስ አሰልጣኝ ፍለጋም ወጥቷል። በዋነኛነት ውድድሩን እየመሩ የሚገኙት
ቀድሞ የማንቸስተር ዩናይትድ ድንቅ አሰልጣኝ ሩበን አሞሪም እንደሆኑም ነው መረጃዎች እያሳዩም የሚገኙት። ምናልባትም በቀጣይ ዓመት በጣሊያን ሴሪ ከምንመለከታቸው አሰልጣኞች መካከል አንደኛው መሆኑን መረጃዎች እያሳዩም ይገኛሉ። ይህ አሰልጣኝ የመምጣት እድል እንዳለው ነው መረጃዎችም እያመላከቱት የሚገኙት። ጋሪ ኔቨል ይናገራል ስለ እንግሊዝ ወርልድ ክላስ ተጫዋች ሲናገር እንግዲህ እናንተ እንግሊዝ ብዙ ችሎታ ያላቸው ተጫዋቾች እንዳሏት ታነሳላችሁ። ከነሱ ሁሉ ውስጥ አንድ ወርልድ ክላስ ተጫዋች አለ፣ እሱም ሃሪኬን ብቻ ነው። ሌሎቹን ግን መጥቀስ አትችሉም ሲል ነው የሚናገረው። በተለይም እንግዲህ በዛ ጨዋታ ላይ በተለያዩ ጨዋታዎች ላይ ሃሪኬን ራሱን አስመስክሯል። ነገር ግን ሌሎቹ ገና ናቸው ሲልም ነው የሚናገረው። በአሁኑ ሰዓት ላይ እንደ ዲክላን ራይስ እንዲሁም ደግሞ ጁድ ቤሊንጋም ያሉ የአማካይ ስፍራ ተጫዋቾች አሏቸው። በተከላካይ ቦታ ላይም እንዲሁ የሚጠቀሱ ተጫዋቾች ቢኖራቸውም እነዚህ ግን ወርልድ ክላስ ተጫዋቾች አይደሉም ሲልም ይናገራል። ሃሪኬን በእንግሊዝ ፕሪሚየር ሊግ እንዲሁም በጀርመን ቡንደስሊጋ ራሱንም አሳይቷል። በእንግሊዝ ብሔራዊ ቡድንም ኮከብ ጎል አግቢ እንደሆነ ታውቃላቸው። ይህ ወርልድ ክላስ ያደርገዋል። ሌሎቹ ግን ለዛ ጊዜ ወይም ለዛ ነገር አልበቁም። ይህን ነገር ሁሌ ተደጋጋሚ እንዳታነሱት ሲል ነው እየገለጸም የሚገኘው።